بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد يبالغ متاكل لي يا رسول صلى الله عليه وسلم سنبت يا رسول صلى الله عليه وسلم أمامات من يسأل مليون تملكتنا يا صحابوج عند تملكتنا يا رسول صلى الله عليه وسلم همم جمارو راس متات እንደነበረ ለአይሻ ገብተው ወይ ማስቀደም አይሻ ወራሰህ አለች ራሴን ስትል በል አና ያ አይሻ ወራሰህ ይልቁኑ ሊናሙኛል አሉ ረሱል እንግዲህ ህመሙ ለተበለት ቀን በቀን እየጨመረባቸው ብሎም ኋላ ላይ ከሶላት ያስቀራቸው መጣ መልእክተኛው አለይሂ ሰላቱ ሰላም መጨረሻ አካባቢ ላይ ከሰሯቸው ስራዎች ውስጥ እጃቸው ላይ ባለው ገንዘብ የመጨረሻ ስራቸው ያደረጉት ሰደቃ ማድረግ ነው እጃቸው ላይ በነበሩ በሰባት ደናኒሮች ሰደቃ አድርገዋል ሙሉ የጦር መሳሪያቸውን ደግሞ ለሙስሊሞች አገልግሎት እንዲውል ሰጥተዋል ነብዩ አለይሂ ሰላቱ ወሰለም የዱንያ የመጨረሻው አለታቸው ላይ በነበረው ህመም ፋጢማ ተመልክታ ዋቀርባ አባህ ብላለች ወይ አባቴ ጭንቀት አለች ያየችው ጠንከር ያለ رسول صلى الله عليه وسلم لا يتملكته همم በጣም አስጨንቋል የረሱል ምላሽ ليس على عبيك كرب بعد اليوم በአባትሽ ላይ ከዛሬ በኋላ ምንም አይነት ጭንቀት የለበትም አሉ ያው ቤተሰቦቻቸውን ሰብስበው የመጨረሻ መሰናበቻ ንግግራቸውን ምክር አክለውበት ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ሰብስበው ቤተሰቦቻቸው ተሰናበቱ ህመማቸው ከዚህ በፊት ኸይበር ላይ እሳቸውን ለመግደል በተሰጣቸው መርዝ አማካኝነት ወደ ውስጣቸው የገባው ህመም ትንሽ መጨመር ይዞ ያም ህመም በመጨረሻው ህመማቸው ላይ ከህመም ላይ ህመም ጨመረ ያው የመጨረሻው ለሕዛ በአይሻ ደረትና አንገት መሃል ነው ረሱል ሰለላሁ ዐለይሂ ወሰለም የሞቱት አብዱራህማን እጅ ላይ ወንድሟ እጅ ላይ መፋቂያ ነበር ረሱል ያንን አዩ ለስተህ አለቻቸው አይሻ ረሱል በጭንቅላታቸው መላክቱ አው እንደማለት ያምን መፋቂያ አለስተሳሰበቻቸው ከንግግሮቻቸው ውስጥ ላ ኢላሃ ኢላላህ ኢነ ሊልመውቲ ለሰከራት ሲሉ ተደምጠዋል اللهم الرفيق الاعلى اللهم الرفيق الاعلى ሶስት ጊዜ ብለዋል ሰሃቦች በምን ያህል ጭንቀት በምን ያህል መዋደድ እንደነበሩ በተለይ በዑመርና በአቡበከር የተደረገው በሁለቱ መሃል የተደረገው ግብግብ በሰፊው የተመለከተው ነው ከባለፈው ደርሳችን ማለት ነው የዛሬው اختيار ابي بكر رضي الله عنه لخلافته ابو بكر ለኺላፋ መምረጣቸው ያው መሪ ያስፈልጋል ረሱል አርፈዋል ሰለላሁ ዐለይሂ ወሰለም ማን ካሁን በኋላ የሙስሊሞችን ጉዳይ ያስተዳድር ይምራ በሚለው ላይ فوقع الاختلاف የተወሰነ በሰሃቦች መሃል ኺላፋት ግብግብ ፈጥሯል አንሳሮች የራሳቸውን መሪ ለመምረጥ አገሩ የኛ ነው በእኛ ሀገር ላይ እኛ ራሳችን የተሻለ ነው ምን ለሰው መምረጥ አለብን አሉ በኒ ሐሽሞች አሊን ዙበይርን ጨምሮ አንድ ቤት ውስጥ ተሰብስበው በጉዳዩ ላይ አሊን ለረሱል ሰለላሁ ዐለይሂ ወሰለም ቅርብ ሰው ስለሆነ እሱን ለመሰየም ተነጋግረዋል አቡበክርና ዑመር እንዲሁም አቢ ዑበይዳ ለብቻቸው አንድ ቤት ላይ ተቀምጠዋል ሶስት ህብረቶች ማለት ነው በኋላ የአንሳሮች መሰብሰብ አቡበከር ዑመር ሲሰሙ እኛ ወደ እነሱ ሄደን ያሉበት ሰቂፋ በኒ ሳዒዳ የበኒ ሳዒዳዎች ዳስ ላይ ተሰብስበዋል አንሳሮች ሄደው አናገሯቸው ነገሩ ሰፍቶ እነሱ ቶሎ ብለው አሚር ከመረጡ ያንን አሚር ከዛ በኋላ ለማስወረድ መሞከር ማለት ረብሻ መፍጠር ነው ስለዚህ ሄደን ያሉበት ድረስ በጉዳዩ ላይ ማከር አለብን ብለው ሄደው እንግዲህ ተወያዩዋቸው በኋላ ከብዙ ውይይት በኋላ አንሳሮች ምን አሉ ሚና አሚሩን ወሚንኩም አሚር ከኛ አንድ አሚር ከናንተ አንድ አሚር በተዋጽኦ ይሆን ከኛም ከናንተም ይዋጣል አቡበከር ረዲየላሁ ዐንሁ ይሃካይስ እንደማያዋጣ ያስረዳሉ ማለት ነው اختيار ابي بكر لخلافته ابو بكر لسلطان ممرطاቸው وكان اهم قضيه بعد وفاه رسول الله صلى الله عليه وسلم ከረሱል መሞት በኋላ አሳሳቢውና አስጨናቂው ጉዳይ የነበረው هو اختيار امير መሪ መምረጥ ነበር يقوم
مقامه صلى الله عليه وسلم يرسل بوتا أميكم في إدارة شؤون العباد والبلاد يصوّجننا يا قرن سنسرات أمي مرامات أمي أستدادر أكال ممرضو أصاصابي بدين رسول صلى الله عليه وسلم موتوا بيتزكتوا باجوان تشفنوا تينتوا ጉዳዩ በጣም አስጨናቂ ነው ሰዎችን የሚመራ ሰው ያስፈልጋል በአንድ በኩል ደግሞ ረሱልን ሰለላሁ ዐለይሂ ወሰለም አልሸኙም በከባድ ሁኔታ ላይ ያሉ ሱሐቦች وكان علي بن ابي طالب رضي الله عنه يرى انه احق بالخلافه خلافه لن يتقبل من امنه ነበረው علي لقرابته منه صلى الله عليه وسلم كرسول ጋር ቀረቤታና ዝምድና ስላለው فاجتمع هو والزبير ورجال من بني هاشم في بيت فاطمة رضي الله عنها علي له زبير يتوصلوا كبني هاشم سوج بفاطمة بيت وسط بقدع ولاد الماكر تسبسب واجتمع الأنصار في سقيفة بني ساعدة أنصار يجدقموا ببني ساعدة ميداني يتسرج واللي لشنقهم من كمتوا باتوهم لوبيت داسالج الزالي أنصاروش تكمتوا بقدعوا لاي لمكروا ليختاروا أميرا منهم أنصاروش كراساتشو أمير لمرتوا نحن أهل البلد نيا إزيادة رسون سلزي بقدعوا لاي أقروا استداداري مهوني اللبن ستاين نيانا بلو مويات ياسو واجتمع المهاجرون إلى أبي بكر وعمر رضي الله عنهما مهاجروش دقمو عمرنا وبكر قاهونا وعند بوتا لك تسبسبوا صوص ሶስት ስብስብ وذهب ابو بكر انصاروች እንደተሰበሰቡ ሲሰሙ وذهب ابو بكر وعمر رضي الله عنهما ابو بكرنا وعمر ተንቀሳቀሱ ومعهما ابو عبيدة بن الجراح امين هذه الامه የዚህ ኡማ ታማኝ የሚባለው አቡ ዑበይዳ ከነሱ ጋር ነው ተጓዙ والمهاجرون مهاجሮችም ሄዱ ከሶስቱ ጋር الى سقيفة بني ساعدة ወደ በኒ ሳዒዳ ዳስ አንሳሮች ወደ ተቀመጡበት ሁሉም የራሱን ከሚማከር በጋራ ተማክረን ውሳኔውን እናሳልፍ በኋላ ሌላ ውዝግብ ሌላ ጭቅጭቅ ሊፈጠር ይችላል فجرى بينهما اذا كدرسوا በኋላ فجرى بينهما وبين الانصار نقاش وحوار በሙሃጅሮችና በአንሳሮች መሃል ክርክር ተከፈተ ማለት وحوار የተለያዩ መመካከሮች ተደረጉ ذكر فيه الأنصار فضلهم واستحقاقهم بزان فكر بزاو يتلي أنصاروች ሐሳብ ሲያነሱ ምን አሉ እኛ ያለንን ፈضል ታውቃላችሁ ብለው ተከሱ እኛ እንዴት እንደምንገባ ታውቃላችሁ አገሩ የኛ ነው ረሱልን ሰለላሁ ዐለይሂ ወሰለም አስተከተናል እሳቸው ብቻ አይደለም እናንተም ተሰዳችሁ መጣችሁ ገንዘባችን ከዛ በላይ ሚስቶቻችን አካፍለናቸዋል ስለዚህ ለኛ ነው የሚገባው ብለው አስረዱ فقال أبو بكر አላቸው إنما ذكرتم من خير فأنتم أهله አሁን የተከሳችሁት መልካም ነገር እሱ ልክ ናችሁ አዋስጠግታችኋል ረሱልን ሰለላሁ ዐለይሂ ወሰለም በህይወት ያሉ ረታችኋል ልክ ነው ነገር ግን وما تعرف العرب هذا الأمر إلا لهذا الحي من قريش ይሄንን ስልጣን ቁረይሾች አያረጋግጡ ወይም በአጠቃላይ አረቦች ይሄ ስልጣን የሚባለውን ነገር እውቅና አይሰጡም ለዚህ ለቁረይሽ ለሚባለው ጎሳ እንጂ ለቁረይሽ አስተዳደርና ለቁረይሽ መዋቅር ነው እውቅና የሚሰጡት ታዛዥነትም የሚያሳድሩት አላቸው አይ لا ينقادون لحكم احد غير قريش ከቁረይሽ ሌላ ለአንድም ፍርድ ለአንድም አስተዳደር እሺ ብለው የሚጎተቱ አይደለም ቁረይሾች ብሎ ስለ ቁረይሾች የተወሰኑ ነገሮችን አወራ هم اوسط العرب نسبا ودارا ከሀገርም ይሁን ከዘር ከአረቦች መካከለኛ የሆኑ ናቸው ያ ማለት ከነሱ በኩል መሆኑ በይታ መልካው በከር የታየው አረብን ነው ምንመራው አረቦችን ነው ምናስተዳድረው ስለዚህ እናንተ መሆናችሁ የሚያስከትለው ይሄ ጉዳት አለ ብሎ አቡ በከር ረዲየላሁ ዐንሁ የታየው ከተቀሰ በኋላ እኔ ልሁን መሪያላለ ثم اخذ بيد عمر يومر الجازه وبيد ابي عبيده يا ابي عبيده الجازه ሁለቱን ያዛቸውና وقال على قد رضيت لكم احد هذين الرجلين ከነዚህ ከሁለት ሰዎች አንዳቸውን ወድጄላችኋለሁ لأن النبي صلى الله عليه وسلم يا الله መልእክተኛ ከነሱ ወዶ ነውና የሞተው ስለዚህ ከሁለቱ አንዳቸውን መርጬላችኋለሁ አንዱ መርጧል
ከሁለቱ አንዱ መምረጥ ትችላላችኋል فقال رجل من الانصار ከአንሳሮች አንድ ሰው ምን አለ منا امير ومنكم امير አራ አይሆንም ከኛ አንድ አሚር ከናንተ አንድ አሚር ሁለት አስተዳደር ነው ሊኖር የሚገባው አለ ይሄኔ فكثر اللغط ጫጫታ በጣም በዛ ቤቱ ውስጥ والأصوات ድምጾች وخشوا الاختلاف የሙስሊሞች ህብረትና አንድነት መናጋቱን ሰጉ በዚህ የተነሳ ታዲያ ዑመር فقال عمر አለ አንተ سيدنا وخيرنا የራሱ ምርጫ ተወና ዑመር ወደ አቡበከር ዞራልና አንተ سيدنا وخيرنا አንተ ከሁላችንም የተሻልክ በላጫችን ነው ابسط يدك እጅህን ዘርጋልኝ አለ فبسطها أبو بكر زرقالت فبايعه هو والمهاجرون والأنصار ከዛ በኋላ እሱና ሙሃጅሮች አንሳሮች ሙሳፋሃ ቃል ኪዳን ገቡ ማለት ነው መሪ እሱ እንዲሆናቸው አቡበክር ይሄ ሁሉ ከመደረጉ በፊት በረሱል ሰለላሁ ዐለይሂ ወሰለም የህይወት ዘመን ውስጥ የአቡበክር ቀዳሚነትና መሪነት የሚያሳዩ በጣም በርካታ ማረጋገጫዎች አሉ ወደዚህ ማይመሩ የነበሩ ማለት ቢታዩ አቡበክር እንደሆነ የሚያሳዩ በዛ ውስጥ ባለፈው ያሳየነው የተመለከትነው የሁሉንም ወደ መስጊድ የሚያደርስ በር ዝጉ የአቡበክር በር ሲቀር የሁሉንም ሰው ለታመለሰና የአቡበክር ሲቀር እነዚህ ሁሉ ንግግሮች ረሱል በታመሙበት ሙሩ አባበክር ይፈልሰል ቢናስ አቡበክር መዘዙት በሰዎች ያሰግድ ማለታቸው ራሱ አመላካች ነው ከሳቸው በኋላ መሪው አቡበክር ለመሆኑ التجهيز وتوديع الجسد الشريف الى الارض يا الله መልእክተኛ እንግዲህ ማዘጋጀት መከፈን ማለት ነው ያ የተከበረውን ሰውነታቸው ወደ መሬት መሸኘት ይሄ በሰሃቦች ህይወት ውስጥ በጣም ከባድ የሆነ ነው ረሱልን ሰለላሁ ዐለይሂ ወሰለም አንስቶ መቅበር እንግዲህ ረሱልን ለመቅበር ሰኞ ዕለት ነው የሞቱት ሰኞ አልተቀበሩም በተወሰነ መልኩ ሰኞ ዕለት የቀደመው ጉዳይ የኺላፋው ጉዳይ ጊዜ አድርጓቸዋል ሰኞ አለፈ ማክሰኞ ዕለት የሮ ለሊቱን የተቀበሩት ነው ሰለላሁ ዐለይሂ ወሰለም አንድ ከባድ የሆነባቸው ነገር የሞተው ተራሱ አይደለም ነብይ ነው የሞተው ከዚህ በፊት ደግሞ በውስጣቸው በአረቦች ውስጥ እነሱ በህይወት ያገኙ ሰሃቦች ያለፈ ነብይ የለም ነብይ እንዴት ነው የሚታጠነው እንዴት ነው የሚሰገድበት ወይ ይሰገድበታል አይሰገድበትም ከልብሱ ላይ አይተን ነው የምናጥበው ይሄ በራሱ አስጨናቂ ጉዳይ ነበር ويوم الثلاثاء የማክሰኞ ዕለት غسلوا رسول الله صلى الله عليه وسلم يا الله መልእክተኛ አጠቡ ولم يجردوه من الثياب ሲያጥቡ ከልብሱ አላላቀቁት ልብሱን እንደለበሰ وقام بغسله ቤተሰቦች ናቸው ወይም ለረሱል ቅርብ የሆኑ ዘመዶች ናቸው በማጠብ ላይ ተሰየሙት وقام بغسله على عباس عباس አጥቧቸው وعلي ያጎታቸው ልጅ علي والفضل وقثم ابن العباس فضلنا قثم يا عباس ልጆች ናቸው እነሱም በጥበቱ ላይ ተሳትፈዋል وشقران مولى رسول الله صلى الله عليه وسلم رسول باري የሆነው شقران وأسامة بن زيد أسامة بن زيد حبه وابن حبه ወዳጃቸው ልጅ የዘይድ وأوس بن خولي أوسم እንደዚሁ እነዚህ የተሳተፉ ናቸው በጥበቱ ላይ وكان العباس وابناه عباسና ሁለቱ ልጆቹ ማለት ነው ፈضልና قثم يقلبونه እጥበቱ ላይ ስራቸው ምን ነበር የአላህ መልእክተኛ ወደዚህ ወደዚያ ማገላበጥ ነበር ወደ ቀኝ ወደ ግራ وأسامة وشقران أسامة شقران ደግሞ يصبان الماء ላጣቢዎች ውሃን ያፈሱ ነበር وعلي علي ደግሞ يغسله ያጥባቸው ነበር وأوس ደግሞ أسنده إلى صدره رسول صلى الله عليه وسلم ወደ ደረቱ አስጠግቶ ነበር በጥበቱ ላይ ረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ ተግሲል ተደረገ እንግዲህ ቀብሩ ላይ እንደምንመጣበት የት ይቀበሩ በሚለው ላይ ውዝግብ ሲነሳ አቡበክር ምን አለ إني سمعت رسول الله صلى الله عليه وسلم يقول ما قبض نبي إلا دفن حيث يقبض عند نبي አይሞትም ሲቀበር የሚቀበረው የሞተበት ቦታ ቢሆን እንጂ ስለዚህ የሚጠበቀው ምንድነው ፍራሻቸውን አንስቶ እዚያ ቦታ ላይ ቆፍሮ መልእክተኛው ሰለላሁ ዐለይሂ ወሰለም ነበር وقد غسلوه 3 غسلات بماء وسدر
በውሃና በቁርቁራ ዛፍ እንደ ሳሙና በዘመኑ በሚያገለግል አድርገው መልእክተኛው ሰለላሁ ዐለይሂ ወሰለም ሶስት ተፈታተሩ وكان الماء من بئر لسعد بن خيثمة بقباء يسعد ጉድጓድ ላይ ወይም የውሃ ቢዕር ላይ ነው ውሃው የተመጣው يقال له الغرس ያ ጉድጓድ غرس ይባላል ለምንድን ነው ከዛ ጉድጓድ ከሌሎቹ ጉድጓዶች ለይተው ረሱል ሊታጠቡበት ያንን ውሃ ይዘው የመጡት ከተባለ وكان صلى الله عليه وسلم يشرب منها የአላህ መልእክተኛ በህይወት እያለ ሲጠጣ ከዛች ቢዕር ነበር ውሃ የሚጠጣው ለዛ ነው በዚያ ውሃ ያጠቡት وكفن في 3 أثواب بيض سحولية من كرصف ሲገነዝ ሲከፈል በሶስት ከየመን ስሪታቸው ከየመን ከሰሑልያ የሆነ ነጭ በሆኑ ልብሶች ነው ወይም አቡጀዲ ነው መልእክተኛው አለይሂ ሰላቱ ወሰላም የተገነዙት ليس فيها قميص يا አቡጀዲ ቀሚስ አልተሰራለትም ولا عمامة أمامهم የለው ودرج فيها إدراجا በሶስቱም ሊፋፎች ተቀለሎች መተቀለልና የአላህ መልእክተኛ የተተቀለለው ያው ዛሬ ማንንም ሰው ሲሞት እንደሚደረገው ማለት ነው وحفر أبو طلحة قبره في الموضع الذي توفي فيه أبو طلحة فراشاته አንስቶ የሞቱበት ቦታ ላይ ቆፈረ وجعل القبر لحدا لقبره لحدا الرجل ثم وضع سريره على شفير القبر አልጋቸው የሚተኙበት ከቀብሩ አጠገብ ላይ ተደረገ እንግዲህ ሶላቱ ቀርቷል ኢማም የለም ودخل الناس ارسالا 10 ف10 رسول الله صلى الله عليه وسلم 10 يهونو እየገቡ ሰገዱባቸው يصلون عليه افذاذا ለብቻ ነው የሚሰግዱት ይገባሉ 10 ሰዎች 10ም ለየብቻ ይሰግዳሉ لا يؤمهم احد አንድም ሰው ኢማም አይሆናቸው واول من صلى عليه عشيرته ለመጀመሪያ ጊዜ ሰገደባቸው ቤተሰቦቻቸው ናቸው ثم المهاجرون ከዚያ ሙሃጅሮች ثم الانصار ከዚያ አንሳሮች ናቸው ثم الصبيان ከዛ ህፃናት ثم النساء ከዛ ሴቶች او النساء ثم الصبيان በህፃናትና በሴቶች ቅደም ተከተል ላይ ውዝግብ አለ ሴቶች ሰግደው ከዛ ህፃናት ነው ህፃናቶች ሰግደው ከዚያ ሴቶች ነው የሚል وانتهى في ذلك يوم الثلاثاء يا رسول صلى الله عليه وسلم صلاه قبل يا ማክሰኞ ተጠናቀቀ ومعظم ليله الاربعاء አብዛኛው ከሮብ ቀን ለሊቱ ከገፋ በኋላ ማለት ነው ግልጽማር የሮቡ ቀን ሮብ አርቢያ ለይሉ ላይ ማለት ነው ثم انزلوه صلى الله عليه وسلم في القبر ወደ ቀብር አስገቡት ودفنوه في اواخر الليل ለሊቱ መጨረሻ ላይ ነው መልእክተኛው አለይሂ ሰላቱ ወሰላም የቀበሯቸው ያው ቀደም እንዳልነው የአላህ መልእክተኛ መቅበር በጣም ከባድ ነው ለሰሃቦች ለዚህ ነው قالت فاطمه የአላህ መልእክተኛ ሲቀብሩ ወይም ቀብረው ከቤት ውስጥ ሲወጡ ፋጢማ ምላለች ያ አነስ ሆይ አለች اطابت انفسكم ان تحثوا على رسول الله صلى الله عليه وسلم التراب ነፍሳችሁ እንዴት አስቻለቻችሁ እንዴት እሺ ያለቻችሁ በረሱል ሰለላሁ ዐለይሂ ወሰለም ላይ አፈር መመለስ አልከበዳችሁ ይከብዳል البيت النبوي የረሱልን ሰለላሁ ዐለይሂ ወሰለም ሲራ ዕውቀታችን አካታችን እንዲሆን ሁለንተናዊ እንዲሆን ማወቅ ከሚገባ ነገር ውስጥ አንዱ የረሱል ሰለላሁ ዐለይሂ ወሰለም ሚስቶቹ የረሱል ሰለላሁ ዐለይሂ ወሰለም ምን ያህል ነበሩ ስማቸውስ እነማን ነው የሚለው ነው እነዚህም በታሪካችን ውስጥ በግረ መንገድ በተለያዩ ታሪኮች መሃል ያነሳናቸው ናቸው ከዚህ ገዝዋ መጨረሻ ገሊትን አግብተዋል ከዚህ ገዝዋ መልስ እንዲህ አድርገው ሲጨርሱ ብለን በታሪካችን ውስጥ በሰፊው ያነሳናቸው ቢሆንም ገረፍ ያደረግን እንመለከታቸው እንሞክራለን وازواجه امهاته እንዳለው አላህ النبي اولى بالمؤمنين من انفسهم وازواجه امهاته የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች ላማኞች እናቶች ናቸው وكان له صلى الله عليه وسلم في مختلف مراحل حياته በህይወቶቹ በተለያዩ እርከኖች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነበረው 11 امراه 11 ሚስቶች او 12 امراه ወይ 12 ሚስቶች መልእክተኛው ዐለይሂ ሰላቱ ወሰለም ከአራት በላይ አግብተዋል ማለት ነው አላህ ፈቅዶላቸው
ያው ኩፋሮች እስልምና ጠላቶች ያናንተ ነብይ እንዲህ አግብቷል በሚል የተለያዩ የሚናገሯቸው ነገሮች አሉ። ከረሱል ሰለላሁ ዐለይሂ ወሰለም በፊት ነብዩላህ ሱለይማን 99 ሚስቶችን አግብተዋል። ፈቃድ በአንድ ሌሊት ውስጥ እነዚህ ሁሉ ሚስቶቼን ማለት ነው ተገናኝቼ ሁላቸውም በአላህ መንገድ ላይ እንዲሰማሩ ማለት ነው ትግል እንዲያደርጉ ጂሃድ አስቤ እገናኛለሁ ብለዋል። ስለዚህ ይሄም የሚገርምና የሚደንቅ አይደለም። ረሱል ሰለላሁ ዐለይሂ ወሰለም ይህን ያህል ማግባታቸው ለሁ ሒከም በጣም በርካታ ሒከሞች አሉት። ከነዛ ሒክማዎች ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም ውጪ መስጂድ ላይ ወይም ሌሎች ቦታዎች ላይ ከሰዎች ጋር ሲሆኑ እና ቤታቸው ውስጥ ሲሆኑ ከቤተሰቦቻቸው ጋር ከሚስቶቻቸው ጋር ያለው ግንኙነት ሰዎች ውጪ ያልሰማቸው የረሱል ህይወት ውስጥ ደግሞ ቤት ውስጥ ማህበረሰቡ ኡማው መስማት ያለበት ብዙ መረጃዎች አሉ። ከዚህኛዋ ሚስት ይጣጣም ከዛችኛዋ ሚስት ይሰማል ማለት ነው። ለዚህም በርካታ ሐዲሶች በተለይ ሐዲሶቹ በተወሰነ መልኩ አንድ ሰው ለመጠየቅ የሚከብደው ሐዲስ ሲኖር የሚብራራው ሐዲሱ ዛሬ ላይ ተዘግቦ የምናገኘው በረሱል ሰለላሁ ዐለይሂ ወሰለም ሚስቶች አንደበት ነው። ሁሉም በሚባል መልኩ አይሻ ረዲየላሁ ዐንሃ ስትቀር ረሱል ሰለላሁ ዐለይሂ ወሰለም እሷን ብቻ ነው ቢክር ያገቡት ልጃገረድ ያገቡት። ከዚያ ውስጥ በጂሃድ ባሎቻቸው የሞቱባቸው ናቸው አብዛኞቹ። واجتمع منهن 9 في آخر حياته ዘጠኙ በህይወቱ መጨረሻ ላይ ተሰብስበዋል አብረውት ነበሩ። أما الاثنان أو الثلاثة ሁለቱ ወይም ሶስቱ فقد وافتهن الوفاة والنبي صلى الله عليه وسلم حي ሁለቱ አሊያም ሶስቱ ረሱል በህይወት እያለ ነው የሞቱት። አንዷ ኸዲጃ ናት ረዲየላሁ عنها ሌላኛዋ ዘይነብ አልሂላሊያ أم المساكين. وفيما يلي ذكر موجز لهن ቀጣይ የመጣው ውስጥ አጠር ባለ መልኩ የምናየው ስለነሱ ይኖራል። አንደኛ ከሚስቶቹ ውስጥ የምንመለከተው ኡሙል ሙእሚኒን ኸዲጃ ቢንቱል ኹወይሊድ ኸዲጃ ነው ረዲየላሁ عنها። እንግዲህ መጀመሪያ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ያመነች ሚስት ናት። ረሱልን ሰለላሁ ዐለይሂ ወሰለም በገንዘቡ አረታለች። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አመነት ቢ ሒና ከዘበኒ الناس ሰዎች ሲያስዋሹኝ እሷ አመነችብኝ። ወአሽረከትኒ ፊ ማሊሃ ሒና ሐረመኒ الناس ሰዎች ገንዘባቸውን ሲከለክሉኝ እሷ ገንዘቧን ሰጠችኝ። አላህ ወረዘቀኒ አላህ ወለደሃ ወሐረመ ወለደ ገይሪሃ የሌሎቹን ልጆች ከሌሎች ሚስቶች ከልክሎ አላህ ከሷ ልጆች ሰጠኝ አለ ወልደኛው ዐለይሂ ሰላቱ ወሰላም። ከለታት አንድ ቀን ከሆነ ቦታ ላይ ስትመጣ ጅብሪል መጣና ምን አላቸው ለረሱል አቅሪ ዐለይሂ ሰላም ሚን ረቢሃ ከጌታዋ የሆነን ሰላምታ አድርስ ለሷ ስትመጣ ወበሽርሃ ቢበይቲን ፊል ጀነ ጀነት ውስጥ ባለ ቤት አበስራት። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እስከትሞት ድረስ አላገቡባትም ኸዲጃ። ተቀደመ አን ነብይ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ ታሪኮች ያለፉ ናቸው። ተዘወጀሃ ወሒና وهي في سن 40 እድሜዋ ሆኖ ነው ያገቧት። وهو ابن 25 سنة የሳቸው እድሜ ስንት ሆኖ 25 ሆኖ። وجميع أولاده صلى الله عليه وسلم እንግዲህ ለጋብቻ የገፋፋት ነገር ብዙ አለ። ገንዘቧን እንዲነግዱበት ለረሱል ሰለላሁ ዐለይሂ ወሰለም ከሰጠች በኋላ ገንዘቧ ላይ የተለያየ በረካ ይይዝ መይሰራ ከሱ ጋር የላከችው ከረሱል ጋር የላከችው ባሪያዋ ወይም ሰራተኛዋ መንገድ ላይ ያያቸው የተለያዩ ታምራቶች አሉ። እሱን ስታይ በጣም ጓጉታ ሽምግልና አልካ። ولم يتزوج وجميع أولاده صلى الله عليه وسلم منها سوى إبراهيم كإبراهيم وجي لجوجو باتقالي ملكتنياو كسوانو. ولم يتزوج عليها امرأة أخرى مدة حياته بهيوت اسكبو يدرس بالسؤال ما لنملا قبا. توفيت بمكة في رمضان سنة 10 من النبوة كرمضان ورمضان ورست كنبي النت باسرنيو عمت مكة وسط موتالج ودفنت بالحجون حجون የሚባል ቦታ እድሜዋ 65 ሆኖ ተቀብራለች ማለት ነው።
ያው ከረሱሉ ጋር የኖረችው ስንት ዓመት ሆነ ማለት ነው? ተቅሪበን 25 ዓመት። ኡሙል ሙእሚኒን ሰውደቱ ቢንቱ ዘምዓ ረሱል ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ ያገቡት ሰውዳን ካነት ተሕተ ብኒ አሚሃ ሰክራን ያጎቷ ልጅ ሰክራን እጅ ላይ ነበረች። ፈአስለማ ወሃጀራ ኢለል ሐበሻ ባሏም እሷም ሰልመው ወደ ሐበሻ ተሰደዋል። ثم رجع ከስደቱ ተመልሰው فمات عنها እሱ ሞተ ባሏ ሰክራን فتزوجها النبي صلى الله عليه وسلم ባሏ ከሞተባት በኋላ አላህ መልእክተኛ ያገቧት وذلك في شوال سنة 10 من النبوة ከነብይነት በ10ኛው ዓመት የሸዋል ወር ውስጥ ማለት ነው። بعد وفاة خديجة بنحو شهر ያገቧት خديجة ከሞተች ከወር በኋላ توفيت بالمدينة في شوال سنة 54 شوال ورست مدينة ላይ የሞተችው እንደ ሂጅራ በ54ኛው ማለት ነው። ከአመታት በኋላ የሷን ተራ ለአይሻ ሰጣለች ለግሳለች። ሶስተኛው የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስት ኡሙል ሙእሚኒን አይሻ الصديقة بنت الصديقة ونتنيا تامن يتامن لج برأها الله من فوق 7 سماوات الصالي كتكتفوا كتترتروا كزموا الترتاري الله من فوق 7 سماوات أدرات إن الذين جاءوا بالإفك عصبة منكم لا تحسبوه شرا لكم يا منافقون رئيس أي تنوال غزوة بني المصطلق لا يسلفنا هبلوا تفتو ሀብሏን ለመፈለግ ወደ ኋላ ቀርታ መንገድ ላይ ደግሞ አንድ ሰው ካያት በኋላ መጓጓዣው ላይ ጭኖ መዲና ሲያደርሳት ወሬው ተናፈሰ። تزوجها النبي صلى الله عليه وسلم في شوال يا الله ملكتኛ ሸዋል ወር ውስጥ ነው ያገቧት። سنة 11 من النبوة ከነብይነት በ11ኛው ዓመት بعد سودة بسنة سودان ካገቡ ከዓመት በኋላ وهي بنت 6 سنين የ6 ዓመት ልጅ ሆነ። وبنى بها في شوال አብረዋት መኖር የጀመሩትና የተሞሸሩት በሷ ሸዋል ወር ውስጥ بعد الهجرة ከሂጅራ በኋላ ب7 أشهر ተሰደው መዲና ገብተው ከ7 ወር በኋላ ነው። وهي بنت 9 سنين የ9 ዓመት ልጅ ሆነ። ولم يتزوج بكرا غيرها ልጃገረድን ወይም ቢክርን ከሷ ውጪ የአላህ መልእክተኛ አላገቡም። وهي أفقه نساء الأمة ካላት ፈضሎች ውስጥ ኡማ ውስጥ ካሉ እንስቶችና ሴቶች على الإطلاق በሸሪዓ ዕውቀት ላይ በእስልምና ላይ በጣም ተገንዛቢና ፍቅህ ያላት ሴት ናት። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተለያዩ ሰዎች ወደ ቤቷ በመምጣት ይጠይቋት ነበር። የተለያዩ ሁክሞችን የተለያዩ ፈተዋዎችን ይጠይቋት ነበር። وفضلها على النساء كفضل الثريد على سائر الطعام በሴቶች ላይ አይሻ ያላት በላጭነት ይላሉ። ሰሪድ የሚባለው አረቦች ዘንድ የሚታወቅ የምግብ አይነት ነው። በዳቦ ፈርፍረው ስጋና መረቅ ጨምረው ቀለል የሚል ምግብ በጣም ተወዳጅ የሆነ ምግብ የአይሻ በላጭነት በሴቶች ላይ ሰሪድ የሚባለው ምግብ ከምግቦች ሁሉ እንደሚበልጠው ነው አሉ። የሞተችው 17 ረመዳን 17 እንደ ሂጅራ አቆጣጠር በረመዳን 17 እንደ ሂጅራ አቆጣጠር 57ኛው ዓመት ላይ ነው ወይም 58 ላይ ነው ተብሏል። ወዱፊነት بالبقيع በቂዕ አብዛኞቹ ሰሃቦች የተቀበሩበት ቦታ ላይ ነው አይሻ የተቀበረችው። የመልእክተኛው ሌላኛው ሚስት አራተኛዋ ኡሙል ሙእሚኒን ሐፍሰቱ ቢንቱ ዑመር ብን ኸጣብ የዑመር ብን ኸጣብ ልጅ የሆነችው ሐፍሳ ናት። ሐፍሳ كانت تحت خنيس بن حذافة السهمي خنيس የሚባል ባል ነበራት። فتوفي عنها بين بدر وأحد በበድር ዘመቻና በኡሁድ ዘመቻ መሃል ነው የሞተው። لجرح أصابه في بدر بدر ላይ ሲዋጋ ያገኘው ቁስል ነበር ተባብሶበት በኡሁድና በበድር መሃል ነው የሞተው። ثم انتقض عليه فيما بعد ቁስሉ ፈነዳበት ያ በዚህ የመጣ ሞተ ማለት ነው። فلما حلت الدوان سجرسنا سترى تزوجها النبي صلى الله عليه وسلم في شعبان ላይ ሶስተኛው ከስደት ሶስተኛው ዓመት ላይ የአላህ መልእክተኛ ገቧት። ያው እሷን በማግባት ላይ ለየት ያለ ታሪክ አለ።
ልክ ባሏን እንደሞተባት ዑመር ዑስማንን አግባሉት ቆይ ላስብበት አሉት አቡበክር አግባልኝ አሉ ለአቡበክር ዑመር ዝም አለ ተናገረ ዑመር በጣም ተናደዱ እንዴት ዝም ይለኛል ዑመር ግን ዝም ያሉት ረሱል ሰለላሁ ዐለይሂ ወሰለም እንዳጫዋት ሰምቶ ስለነበረ ጸጥ ብሎ ጠበቀ ማለት ነው የአላህ መልእክተኛ እኮ ባያገቡ ብሎ አረጋጋው በኋላ ላይ እኔ ላገባት ነበር አሉ توفيت بالمدينة في شعبان سنة 45 عند هجرة قطاطر بشعبان ورس مدينة لا يموتشو ولها 60 سنة 60 عام ونوات ودفنت بالبقيع بقيع لا يتكبرج أم المؤمنين زينب بنت خزيمة الهلالية يمؤمنة النات زينب بنت خزيمة كانت تحت عبيدة ابن الحارث عبيدة ابن الحارث من بالسو سرنا برج فقتل عنها يوم بدر يا بدر متبات فتزوجها رسول الله صلى الله عليه وسلم في رمضان بصوصتنيا وأمت يا رمضان ورس ملتنيا عليه الصلاة والسلام أقبوت وقيل أكملون كانت تحت عبد الله بن جحش بعبد الله بن جحش سرنا برج فقتل عنها يوم أحد يا هلتني تقدلوا فتزوجها رسول الله صلى الله عليه وسلم في سنة 40 أردتنيا وأمت لي الله ملتنيا أقبوت كانت تسمى في الجاهلية بأم المساكين بجاهلية زمن أم المساكين تبلا تترى نبر زينب بنت خزيمة لمن لإطعامها إياه النسون سلم التابلانا سلم تكلم توفيت في آخر ربيع الأخير سنة 40 من الهجرة كهجرة بارات تنيا وآمد ربيع الأخير لاي موتج بعد الزواج به ب8 أشهر رسول صلى الله عليه وسلم كاغباج كسمنت ور بوهالا او بنحوي 3 اشهر كسوست ورم بوهالا تبلال فصلى عليه النبي صلى الله عليه وسلم يا الله ملتنيا سجدوبات ودفنت بالبقيع بهيوت يالو እንግዲህ ሁለተኛዋ ሚስታቸው ቺናት ማለት ነው የሞተችው ኸዲጃና ዘይነብ ቢንት ኹዘይማ ናቸው ሌሎቹ በህይወት ቆይተዋል ከረሱል ሰለላሁ ዐለይሂ ወሰለም በኋላ ኡሙ المؤمنين ኡሙ ሰለማ ሂንት የሙእሚኖች እናት ኡሙ ሰለማ ሂንዱ ቢንቱ አቢ ኡመያ ትባላለች ኡሙ ሰለማ ባሏ አቡ ሰለማ ወለሃ قصة ድንቅ የሆነ ታሪክ አላት ልጇ በጣም ታሞ ነበርና በጠና ታሞ ባሏ ወጥቷል ከቤት አስተኝታ ከሞተ በኋላ ቁጭ አርጋው ፍራሽ ላይ ፈዘፈት ኢለይ ተሞሽራ ወይም ደግሞ ከሱ ጋር ተገናኝታ አደረች ከዛ ጠዋት ያው መጀመሪያ ላይ ወደ ቤት ሲገባ ልጄ እንዴት ነው ሲላት ከነበረበት በተሻለ ሁኔታ ላይ ያለው አልፏል አሁን ረፍት አግኝቷል ትንሽ አለች ያው ማታ እሷን ተገናኝቷ አድሯል ጠዋት እንቅበር ስትለው ተናደደ ወደ ረሱል ሰለላሁ ዐለይሂ ወሰለም ስሞታ አሰማ አቡ ሰላም በመካከላቸው ፍቅር ከነበራቸው ሰሃቦች ውስጥ ናቸው ኡሙ ሰለማ አቡ ሰለማ እነዚህ ባለ ትዳሮች አቡ ሰለማ ሲሞት በጣም አዘነች ኡሙ ሰለማ አላህ መልእክተኛ አለይሂ ሰላቱ ወሰላም اللهم ارحمني واخلفني خيرا منه بياضات ጌታዬ ወይ ዘንልኝ ከሱ የተሻለም ተካኝ በውስጥ ያልኩኝ ትላለች ኡሙ ሰለማ ከአቡ ሰለማ የበለጠ ማን ሊኖር ይችላል እሱ እንዳኖረ በኋላ ግን እንግዲህ ከዛ የተሻለ ረሱልን ሰለላሁ ዐለይሂ ወሰለም አገባች ማለት ነው ኡሙ ሰለማ ሂንዱ ቢንቱ አቢ ኡመያ كانت تحت ابي سلمة በአቢ ሰለማ ስር ነበረች وله منها اولاد ከሷ ልጆች አሉት አቡ ሰለማ فتوفي عنها في جماد الآخرة سنة 40 ከሷ عند هجرة قطاطر باراتنيا عام هجرة جماد الأخير لا يموت فتزوجها رسول الله صلى الله عليه وسلم في ليال بقيل من شوال كشوال للتلاقق بقروا تكث للتوش محال أقبوات باراتنيا عام هجرة كانت من أفقه النساء كفتوش بتام بوقت لي أفقه نبرج تجزاج نبرج وعقلهن بنزابي الله سيف نبرج توفيت سنة 59 عام 69 لا ينون هجرة يموتجو وقيل تبلوال 62 لا ينون يموتجو تبلوال ودفنت بالبقيع ولها 84 سنة
እንደ እድሜ 84 ዓመት ኖሯት በቀይ ላይ ተቀብራለች። ኡሙ ልሙእሚኒን ዘይነብ ቢንቱ ጀሕሽ ኢብን ሪያብ ዘይነብ ቢንቱ ጀሕሽ ከረሱል ሰለላሁ ዐለይሂ ወሰለም በፊት የአላህ መልእክተኛ ከዘይድ ብን ሐሪሳ ጋር አጋብተዋት ነበር። ዘይድ የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ነው። በጃሂልያ ዘመን ደግሞ እንደ ልጃቸው ነበር የሚጠራው። ዘይድ ኢብኑ ሙሐመድ ተብሎ ይጠራ ነበር። ኢስላም መጥቶ ፈአብጠለ ተበኒ ልጅን በጉዲፈቻ መልክ መያዝን አመከለ፣ አይቻልም ማለት። አረቦች ይሄን የሚያዩት የአላህ መልእክተኛ ልጁን እንዳጋባ ነው የሚያዩት ከዘይነብ ጋር። ዘይነብ ደግሞ ያከስታቸው ልጅ ናት የመልእክተኛው ሰለላሁ ዐለይሂ ወሰለም። ያው ትዳር ውስጥ ትንሽ አለመግባባት ነበር። እሷ ከቁረይሽ ናት፣ እሱ ደግሞ መውላ ነው። አለመግባባቶች ተፈጠሩ። ረሱል ነበር ሸምግለው ያጋቡት። وهي بنت أمية بنت عبد المطلب يا عبد المطلب ልጅ የሆነችው የኡመያ ልጅ ናት። አመቲ النبي صلى الله عليه وسلم የረሱል ያክስት ልጅ ማለት ነው። زوجت بزيد بن حارثة بزيد بن حارثة አጋቧት። فلم يوفق بينهما በትዳር ላይ ግን መስማማት አልቻሉም። حتى طلقها زيد እስኪፈታት ድረስ وكان قد تبناه النبي صلى الله عليه وسلم يا الله ملكتنيا بغديفቻ መልክ ይዘውት ነበር። فيقال له ተብሎ ይጠራ ነበር። زيد بن محمد ተብሎ ይጠራ ነበር። كما تقدم ወደኋላ መለስ ብላችሁ ተመልከቱ። ታሪካችን ላይ ተመልክተነው وكان أهل الجاهلية يرون تحريم زوج المتبني على أبيه المتبني مثل تحريم زوجة الابن الحقيقي. أهل الجاهلية يامنون نبر يرون تحريم زوجة المتبني على أبيه بقدفة شامل كم يصدروا ويم يستردروا يالله አባቱ ማለት ነው ያያዘው አባቱ የሱ ሚስት ማግባት حرام አድርገው ያዩ ነበር። مثل تحريم زوجة الابن الحقيقي የራሱ ልጅ የወለደው ልጅ ማለት ነው ሚስት ማግባት حرام እንደሆነው አድርገው ይሄንንም በዛ መልክ ነበር አህሉል ጃሂልያዎች የሚመለከቱት። فلما انقضت عدة زينب من زيد يا زينب ጉዳይ ማለት ነው ወይም ዒዳ ከዘይድ ሲጠናቀቅ የዘይነብ ቆይታ ማለት ነው ከዘይድ ጋር ያላት ቆይታ ሲጠናቀቅ ዘወጀها الله بالنبي صلى الله عليه وسلم من فوق 7 سماوات ያለምንም ወልይ ከሰባት ሰማይ በላይ አላህ በረሱል ሰለላሁ ዐለይሂ ወሰለም አጋባት። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አምሲክ عليك زوجك ነበር ለዘይድ እንደማይጣጣሙ የአላህ መልእክተኛ ትዳሩ ሁሌ ንጊ እንደሆነ የአላህ መልእክተኛ በመሃል እየገቡ ሁሌ ያሸማግላሉ። فلما قضى زيد منها وطرا زوجناك زيد ከሷ ፍላጎቷን ሐጃውን ሲጨርስ እኛ ጋብተናል አለ አላህ። أمسك عليك زوجك ደግሞ አትበል وتخفي في نفسك ነፍስህ ላይ ያለውን እየደበክ ነፍስህ ላይ ያለው ምንድነው? እንግዲህ ሄዶ ዘይድና ዘይነብ መግባባት ሳይችሉ ቀርተው ሊፋቱ ነው። አንተ ስታገባት ሰዎች በጉዲፈቻ መልክ ያሳደገው የነበረውን ልጁን ሚስት አገባ ብለው ይወቅሱኛል ብለህ ላ ያንን እያወቀ አምሲክ عليك زوجك ትለዋለህ። ሚስትህን ያዝ አስተዳድራት ትለዋለህ። زوجناكها አጋብተናል አለ። وكانت تفتخر እኔ ከሌሎቻቸው ለይናለሁ ብላ ዘይነብ ሌሎች ሚስቶች ላይ እንዲህ ትል ነበር። አላህ እኮ እኔን ያጋባኝ ያለምንም ወልይ ከሰባት ሰማይ በላይ ነው ትላቸው ነበር። እንግዲህ እስላም وابطل التبني وذلك في ذي القعده سنه 50 ይህ የሆነው እንደ ሂጅራ አቆጣጠር በአምስተኛው ዓመት በذي القعده ወር ውስጥ ነው። وقيل في السنه الرابعه በአራተኛው ዓመት ነው ተብሏል። وكانت من عبد النساء ከሴቶች ውስጥ በኢባዳ ላይ በጣም ጠንካራ ነበረች። واعظمهن صدقه ከሴቶች ውስጥ ደግሞ በሰደቃዋ ትንሽ ገዘፍ ያለ ነበር። توفي سنه 20 የሞተችው እንደ ሂጅራ በ20ኛው ነው። ለሷ እንደ እድሜ 83 ዓመት ኖሯት። وكانت اول امهات المؤمنين وفاه بعد رسول الله صلى الله عليه وسلم ከረሱል ሞት በኋላ ከረሱል ሚስቶች የሞተችው የመጀመሪያዋ ናት። صلى عليها عمر بن الخطاب عمر ሰግዶባታል።
ودفنت بالبقيع بقيع لا تقبرانج أم المؤمنين جويرية بنت الحارث سيد بني المصطلق يا بني المصطلقوች አላቃ የሆነችው ወይም ያላቃ ልጅ የሆነችው ጁዌይሪያን ያው ጁዌይሪያ በዛ ዘመቻ ላይ በሙርኮ ተማርካ መልእክተኛው አለይሂ ሰላቱ ወሰለም ከሰባያ ውስጥ ደርሷቸው ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ነፃ አውጥተዋት አግብተዋታል ሱቢየት في غزوة بني المصطلق في شعبان سنة 9 በስድስተኛው ዓመት 90 በስድስተኛው ዓመት በغزوة بني المصطلق ተማርካለች ወይም በአምስተኛው ዓመት ነው ተብሏል فوقعت في سهم ثابت بن قيس በثابت بن قيس እጅ ወድቃ ነበር فكاتبها مكاتبة አድርጓታል ማለት ሲደር ጣሲዮታ ወይም ደግሞ ሰብዮቹ ሙርኮኞቹ ሲካፈሉ እሱ እጅ ላይ ወድቃ ሙካተባ ጠየቀ እሷም ይፈልጋል ካለ ገንዘብ ይስተኝና ይውሰድ ሚል ማለት ነው ሙካተባ ይባላል فقضى رسول الله صلى الله عليه وسلم كتابتها كفياውን የአላህ መልእክተኛ ከፈሉ فاعتقها ነፃ ወጥቷት وتزوجها በሷ የመጣ የአላህ መልእክተኛ አለይሂ ሰላቱ ወሰለም ከፍያውን ከፍለው ነፃ አውጥተው ስላገቧት فاعتق المسلمون 100 اهل بيت መቶ ቤተሰቦችን ሙስሊሞች በአጠቃላይ በዛ ዘመቻ የያዟቸውን ሙርኮኞች من بني المصطلق كبني المصطلق ለቀቁ እነሱ ለምን وقالوا اصحاب رسول الله صلى الله عليه وسلم هي رسول አማቾች ብለው ለቀቋቸው ማለት ነው فكانت اعظم الناس بركه على قومها በህዝቦቿ ላይ ከሰዎች ወይም ከሴቶች ሁሉ በአጠቃላይ በረካ ያላት ሴት ነበረች توفيت في ربيع الاول سنة 56 በ56ኛው وقيل 55 በ55ኛውም ተብሏል ለሷ 65 ዓመት ያላት ሞታለች ከሂጅራ ام المؤمنين ام حبيبه رملة بنت ابي سفيان يا ابي سفيان ام حبيبه ስሟ ረምላ ይባላል የረሱል ሰለላሁ ዐለይሂ ወሰለም ሚስት ናት ያው አባቷ እንደምታውቁት ባለፈው እንዳሳለፍነው አቡ ሱፊያን የሱልህ አልሁደይቢያ አፍርሶ ወደ መዲና መጣና እሷ ቤት ሊያርፍ ፈለገ ልክ የረሱል ሰለላሁ ዐለይሂ ወሰለም ፍራሽ ላይ ሊቀመጥ ጠቅለላ አነሳችበት انك مشرك نجس انت مشرك ይሄ وهذا فراش رسول الله ይሄ የረሱል ሰለላሁ ዐለይሂ ወሰለም ፍራሽ ብላ ጠቅለላ አነሳችበት كانت تحت عبيد الله بن جحش وعبيد الله بن جحش سر نبرج فولدت له حبيبة ولالتالج فكنيت بها بولدت لج كنيا جنتالج وهاجرت معه إلى الحبشة وده حبشة كبالوا كعبيد الله بن جحش وده حبشة كما تصحبش قامتالج لكن فتنصر عبيد الله نصره وتوفي مرتد هون يموت وثبتت هي على الإسلام الصواصل من ليس أنتالج لبتشوا هبشا فلما بعث رسول الله صلى الله عليه وسلم عمرو بن أمية الضمري بكتابه لتلايو ملوكوش لتلايو أجر نجساتوش دبدابي بلاقوب الزمن عمرو بن أمية يتبالون صحاباتشو دبدابي أسيزو ولا نجاشي بلاقوب جيزي أمره أن يزوجها النبي صلى الله عليه وسلم يا الله مرتين بدبدابي وسر أم حبيبة نجاشي اندياغابا دبدابي صفولت نبر فزوجها به النجاشي نجاشي كما التنيو عليه الصلاة والسلام قال أقاباتش وأصدقها من عنده 400 دينار كراسو نجاشي مالتنا ودا 400 ميدرسو ديناروچن عند صداق عند مهر سطواتا وبعثها مع شرحبيل ابن حسنة كشرحبيل ابن حسنة كتب على صحابي ودا مدينة كحبشة لقاتا فابتنى بها رسول الله صلى الله عليه وسلم بعد رجوعه من خيبر يا الله ملتنيا كخيبر وسبعتين يومات مالتنا كخيبر زمجا سملس من خيبر في صفر ووسط أو ربيع الأول بسبعتين يومات صفر ووسط ويمدن ربيع الأول ووسط كالصواغة مشروع توفيت سنة 42 عند هجرة 42 يوم لاي موتالج أم حبيبة
ወይም 44ኛው ተብሏል ወይም 50ኛው ተብሏል ኡሙ المؤمنين صفية بنت حيي بن أخطب صفية حيي بن أخطب የሱ ልጅ ናት هي بنت سيد بني النضير يا بني النضيروች ያ በኒ ነዚር ታሪክ አልፋ የነሱ ወይም በኒ ነዚር የተባለው ጎሳ አላቃ የሆነው ሰው ልጅ ናት እነዚህ በኒ ነዚሮች ምን በኒ እስራኤል ናቸው ይሁዳዎች ናቸው من سلالة هارون عليه السلام كنبي الله هارون ዝርያዎች ናቸው ሱቢየት في خيبر ዘመቻ ላይ ታሪኳ እንዳለፈው እዛ ላይ ተማርካለች فاصطفاها رسول الله صلى الله عليه وسلم لنفسه يا الله መልእክተኛ ለራሳቸው መርጠዋታል ታሪኩ ላይ እዛኛው ላይ እንደተመለከትነው ዲህየት ኢብኑ ኸሊፋ አልከልቢ የተባለ ሰሃባ ነበር የደረሰው ጂባለ ስልጣን ልጅ ናት ሰሃቦች ምን አሉት ኢንها لا تصلح لك ሷላ አንተ አትገባም ማለት ለመልእክተኛው ነው የምትገባው አሉት ከዚህ በኋላ ነው ያላህ መልእክተኛ ገቧት وعرض عليها الاسلام እስልምናን አቀረቡላት فاسلمت سلمت فاعتقها نساوطات وتزوجها بعد فتح خيبر كخيبر ዘመቻ በኋላ ወይም خيبر ከከፈቱ በኋላ ያላህ መልእክተኛ አግብተዋታል وابتلى بها فصاغت مشروع بسد الصحباء على بعد 12 ميلا ሰድ ሷህባ የሚባል ቦታ ከመዲና 12 ማይል ርቆ የሚገኝ ቦታ ላይ ከሷ ጋር ተሞሽረው አድረዋል من خيبر في طريقه الى المدينه ወደ መዲና ከخيبر በሚመለሱ ጊዜ توفيت سنه 50 ላይ ነው የሞተችው ወይም 52 ላይ ወይም 36 ላይ የሚሉ ኺላፋቶች አሉ ማለት ነው ወዱፊነት بالبقيع በቂዓ ላይ የተቀበረችው ام المؤمنين ميمونه بنت الحارث الهلاليه ኢላኛይቱ የረሱል ሰለላሁ ዐለይሂ ወሰለም ሚስት መይሙና ናት መጨረሻ አካባቢ ነው ያገቧት 11ኛ ሚስታቸው ናት هي اخت ام الفضل لبابة الكبرى بنت الحارث الهلاليه زوج العباس رضي الله عنه يا لبابة الكبرى የሷ እህት ናት ሉባባ ደግሞ የረሱል ሰለላሁ ዐለይሂ ወሰለም አጎት የሆነው የአባስ ሚስት ናት تزوجها رسول الله صلى الله عليه وسلم في ذي القعدة سنة 7 في عمرة القضاء هي مالفوا كعمرة القضاء ملس بذي القعدة والوسط رسول صلى الله عليه وسلم أقبتواتا بعد أن حل منها كعمرة القضاء كتفتبها عمرة شوك جرسوها وابتنى بها بسرفة على بعد 9 أميال من مكة كمكة 9 ማይል ርቃ የምትገኘው ሲርፍ የምትባል ቦታ ላይ ሲደርሱ መልእክተኛው አለይሂ ሰላቱ ወሰላም ተሞሽረውባታል وقد توفيت بسرف سنه 61 ላይ እዛው ሲርፍ ላይ ነው የሞተችው وقيل 63 ላይ ነው ተብሏል وقيل 38 ላይ ነው ተብሏል ረሱል ያገቡበት ቦታ ላይ ሲርፍ ላይ ነው ስትሞትም እዛው የተቀበረችው ማለት ነው ወዱፊነት ሆናክ ولا يزال موضع قبرها معروفا የተቀበረችበት ቦታ የሚታወቅ ከመሆን አይወገድም ዛሬ የሚታወቅ ቦታ ነው ሲርፍ መይሙና رضي الله عنها የተቀበረችበት فهذه 11 امرأة هن أمهات المؤمنين እኚህ አሁን የቆጠርናቸው 11 የመልእክተኛው ሰለላሁ ዐለይሂ ወሰለም ሚስቶች ናቸው وأزواج رسول الله صلى الله عليه وسلم بالاتفاق ያለምንም ልዩነት የረሱል ሚስት መሆናቸው የተረጋገጡ ናቸው واختلف في امرأة واحدة باند ሚስት ላይ ወይም ባንድ ሴት ላይ ተለያይተዋል هي ريحانة بنت زيد ريحانة ከ11 ተጨምራ 12ኛ ናት أنها كانت من أزواجه ከሚስቶቹ ነው የምትቆጠረው أو من سراره ወይ ደግሞ ከባሮች ነው የምትቆጠረው ከሚልከል የሚል ነው የምትቆጠረው በሚለው ተለያይተዋል وهي من بني النضير الصاك بني النضير ናት كانت عند رجل من بني قريظة كبني قريظاዎች በአንድ ሰው እጅ ላይ ነበረች ያው غزوة بني قريظة አልፏል ተማርከዋል የተማረኩ ሰዎች አሉ ከተማረኩት ውስጥ እሷ ናት فوقعت في غزوة بني قريظة في السبايا ያ ዘመቻለት ከምርኮኞች ጋራ ተይዛለች
فاصطفاها النبي صلى الله عليه وسلم لنفسه يا الله ملتنيا لراسه مرطوعتا فيقال تبلون إنها أعتقها وتزوجها في المحرم سنة 90 በስድስተኛው ዓመት በሙሐረም ወር ውስጥ አግብቷታል ነፃ አውጥቶ ሚልም አለ ታዲያ ከነዚያ ሚስቶቹ ትቀላቀላለች ለማለት ማለት ነው فهي من امهات المؤمنين ከሙእሚኖች እናት ውስጥ ናት ويقال ተብሏል انه صلى الله عليه وسلم لم يعتقها يا الله መልእክተኛ ነፃ አላወጣትም ተብሏል በባርነት ኖራ ሚልከል የሚን ናት ልክ በዚያ ዘመን ባሮቻቸውን ይገናኙ እንደነበረው ከሚገናኙት ውስጥ ናት ልክ እንደ ማርያም والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم بل كان يأتيها بملك اليمين يا الله ملكتنيا بملك اليمين نبر الصوان من جنان فهي من صراريه كباوة تستنافسه توفيت مرجعه صلى الله عليه وسلم من حجة الوداع كحجة الوداع سملسو ريحانة بنت زيد متالج فدفنها بالبقيع بقيلين كبرات الله من الدنيا صلى الله عليه وسلم وكانت له سوى هؤلاء النسوة كالنزي سيتوشجي كصلفنا جو أسرى ولدو ريحانا جمرو مالتنا ليروج سيتوش نبو سرية واحدة ليلا عند بسرية وين ببارنت ملك يالج سيتالج وهي مارية القبطية تبالج أهداها له المقوقس أسالف الوان يا الله ملتني عليه الصلاة والسلام ولتلايو بزدان نعمت على مستيالو نقصتاتوش لاي دبدابي سيدكو كلاكوتوس إلى ملك المصر مقوقس يقبس يسكندرية مريه هنا ولا مقوقس لكوان دبدابي كان بمبوهالا لما التوسو الجنسيتنا ليلو جون سطوطاوش لكوان لما لتنيو صلى الله عليه وسلم أهداها له المقوقس في جملة ما أهداه حينما رد على كتابه صلى الله عليه وسلم لا الله ملكتنيا كتاب من لا يسسد سطوطا كسطاچو نغروج أكاتو الصوانم بسطوطا ملك سطوان وكانت من بنات الملوك اسكندرية وسط ويم قبس وسط يبقى سلطان لج نبرج فخصها النبي صلى الله عليه وسلم لنفسه الله ملكتنيا لراسول يتواتا وقد ولدت له إبراهيم ولدت توفيت موتالج عند هجرة قطعة 46 ويقال تبلو في المحرم سنة 15 محرم ورست باسرا 5 يوم يا الله ملتنيا كموتو كارات كامستامت بحالا مالتنا ودفيت في بقي لاي تكبرالج እንግዲህ አሁን የተመለከተናቸው ሁሉ የረሱል ሰለላሁ ዐለይሂ ወሰለም ባልተቤቶች ናቸው የአላህ መልእክተኛ ከመተዋወቅ አንፃር ልናውቃቸው ከሚገቡ ነገሮች አውላዱ ሰለላሁ ዐለይሂ ወሰለም የረሱል ልጆች እነማን ናቸው እነዚህ ማጥፈዋል ያሳለፍነው ታሪክ ነው በከፊል አሁንም አለፈረፍ ወይም ገረፍ እያለን እንመልከተው تقدم أن جميع أولاده صلى الله عليه وسلم من خديجة كلهم ልጆች የረሱል ሰለላሁ ዐለይሂ ወሰለም ልጆች ከኸዲጃ መሆናቸው አልፎልሃል إلا إبراهيم سكرهون الدم وهم يملكتنيا ولجوج يمجمروا القاسم وهو أكبر ولد رسول الله صلى الله عليه وسلم تلقوا لجاجه نبر يمجمل وبه كان يكنى بس نبر كنية يتسطر يا الله ملكتنيا أبا القاسم فبلا نبر أميت ترد بني كنيا الناس تبرى رسول الله صلى الله عليه وسلم يكلكل بزماناቸው ነው ከዘመናቸው ውጪ የሚያገለግላል ያው አብዛኞቹ በዘመናቸው አንድ አበል ቃሲም ተብሎ የሚጠራ ሰው ስለነበር አበል ቃሲም ሲባል እሳቸው ዞረዋል ያንን ምላሽ ለመስጠት ከዛ በኋላ አላህ መልእክተኛ በዚህ ኩንያ እንዳትጠሩ ብሏል عاش حتى مشى መራመድ እስኪችል ድረስ ቃሲም ኖሯል ثم توفي وهو نحو سنتين ሁለት ዓመት አካባቢ ሲሞላው ነው የሞተው ዘይነብ وهي اكبر بناته صلى الله عليه وسلم ከሴቶች ትልቋ ልጃቸው ናት ዘይነብ ወንዶች ሁሉ በአጠቃላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነው የሞቱት وهي اكبر بناته ዘይነብ ትልቋ ከሴቶች ልጃቸው ናት وصيبت في الله የተለያዩ እስልምናን ስትቀበል ከመልእክተኛው ጋራ የተለያዩ ነገሮች ደርሶባታል فقال صلى الله عليه وسلم እሷን አስመልክቶ የአላህ መልእክተኛ تلك افضل بناتي እሷ ከሴት ልጆቼ ሁሉ በላጯ ናት አሉ መልእክተኛው
ولدت بعد القاسم قاسم كتولد بوهلان يتولدته وتزوجها أبو العاص بن الربيع أبو العاص بن الربيع أقبتواتا يهم تاريخ والفوان السؤال لما سلم زينب بزو منقلوچين ترامدالج بوهلا يمكا تريد يندا كشام مدينة لا يالفه بمسلموች ወታደሮች ጥቃት ሲከፈትበት እየሮጠ አፈላልጎ የሷን ቤት አጠያይቆ መዲና ላይ ሄዶ ገባ ያ ረሱል ሰለላሁ ዐለይሂ ወሰለም ዘይነብ የተለያዩ ሽምግልናዎች ልካ መስጊድ ውስጥ ረሱል ሰለላሁ ዐለይሂ ወሰለም የተያዘበትን ትሬድ እንዲለቀቅለት ሽምግልና አድርገው ተለቆለት መካ ሄዶ ትሬዱን አስረክበው ሰልሞ ወጥቷል وهو ابن خالتها ያክስቷ ልጅ ነው خالته بنت الخويلد يا حالا ልጅ ነው የኸዲጃ እህት ማለት ነው ولدت زينب ولدالج ابنا اسمه علي የሚባል ወንድ ልጅ ወልዳለች وابنة ሴት ልጅ ደግሞ اسمها أمامة የምትባል وهي التي كان رسول الله صلى الله عليه وسلم يحملها في الصلاة أمامة ነበር የአላህ መልእክተኛ ሶላት ላይ እንደዚህ አዝለው ተሸክመው የሚሰግዱት የነበረው توفيت زينب في أوائل سنة 8 بالمدينة عند هجرة بسدستني عامت مدينة لاي موتالج مان زينب رقية تزوجها عثمان بن عفان عثمان ناقبات فولدت له ابنا اسمه عبد الله مبالج ولدالت على عثمان وقد بلغ 6 سنين عبد الله اسك 6 عامت نوره ثم نقره ديك في عينه عينه لاي دورو وقو فمات بسببه بزيه متى موت ماتت رقية موتت رسول الله صلى الله عليه وسلم في بدر يا الله ملكتني بدريا وجاء زيد بن حارثة بشيرا إلى المدينة زيد كرسول أسكدم ودى مدينة يا الله ملكتني بدر لا يشنفوا البلو يمسرا سيناك متى فوجدهم عثمان عليه دم نبر أستان من رقية ملوت نبر أغنياتهم قد صبوا التراب على قبرها رقية قبر لا أفر استكاكلوا سيجرسوا مدى أم كلثوم يا الله ملكتين يا عثمان رقية ستموتبت أم كلثوم أقابتوتها الذين ذا النورين تبلو ميترا لو أم كلثوم ستموت من عبد الرسول صلى الله عليه وسلم لو كانت عندي ثالثة أن إذا الصوصين يا بسنور نور لزوجتكها أقابها نبر الوطن رسول صلى الله عليه وسلم بتعمل يدوز من عثمان بن عفان بعد وفاة رقية كموتش بها مرجعه من بدر كبدر سملسو مالتنا أم كلثوم زوجها رسول الله صلى الله عليه وسلم عثمان بن عفان لو عثمان أقابوات بعد وفاة رقية كموتش بها مرجعه من بدر كبدر كتملسو بها رقية كموتش بها أم كلثوم أقابوت ولم تلد له شيئا أم كلثوم عند رقية على ولدتش لتم عثمان توفيت في شعبان سنة 90 بزتن يومت شعبان ورسل متالج ودفنت بالبقية بقي لا يتقبرالج فاطمة وهي أصغر بناته ملكتنياو صلى الله عليه وسلم كولدواچو سيتوች አነስተኛዋ ናት መጨረሻም የሞተችው እሷ ናት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነው እሷ የሞተችው وحبهن إليه ከሴት ልጆች ውስጥ ተወዳጇ ናት وهي سيدة نساء أهل الجنة ከጀነት ሴቶች ውስጥ አላቃዋ ናት ያው ባለፈው ተመልክተናል ረሱል ሰለላሁ ዐለይሂ ወሰለም በሞቱ አካባቢ ፋጢማን ሚስጥር ነግረዋታል ሁለት ሚስጥር አንደኛው ያሳቃት አንደኛው ያስለቀሳት ካሳቃት ውስጥ وبشرها أنها سيدة أهل الجنة ከጀነት ሴቶች አላቃ እንደሆነች ሲነግሯት ነው የሳቀችው فاطمة تزوجها علي بن أبي طالب بعد بدر كبدر زمشا بኋላ علينا ያገባት فولدت له ابنين ሁለት ወንዶችን ወልዳለታለች ሐሰንና ሁሰይን وبنتين ሁለት ሴት ልጆችን ዘይነብ ወኡሙ ኩልሱም በእህቶቿ ስም ነው የጠራቻቸው ሴት ልጆቿ ዘይነብና ኡሙ ኩልሱም ብላ وأم كلثوم هذه እቺ የፋጢማ ልጅ ኡሙ ኩልሱምን ተዘወጀها عمر بن الخطاب رضي الله عنه عمر አግብቷታል فولدت له زيد የሚባል ልጅ ወልዳለታለች ثم مات عنها عمر እንግዲህ ሞቷል 10 ዓመት ተቅሪበን ካስተዳደረ በኋላ
ሲሞት فتزوجها عون بن عمها يقوتوا لج عون አግብቷታል ኡሙ ኩልሱም ጃዕፈር የሚባል وتوفي عون فتزوجها عون بن عمها يقوتوا لج عون አገባት وتوفي عون ደግሞ ዳግም ሞተ فتزوجها اخوه محمد ያው ወንድም የሆነው መሐመድ አገባት ኡሙ ኩልሱም وتوفي محمد موته فتزوجها اخوه عبد الله ከዛ በኋላ محمد ወንድም የሆነው አብዱላህ አግብቷታል ወንድማማቾች ነው ያገቧት ማለት ነው አንድ ወንድም ሲሞት ሌላ ወንድም ማለት ነው ثم ماتت وهي عنده عبد الله ጋር ሆና ነው የሞተችው توفيت فاطمة رضي الله عنها بعد النبي صلى الله عليه وسلم ب6 أشهر فاطمة يا رسول صلى الله عليه وسلم ليش رسول كموتو ك6 ወር በኋላ ነው የሞተችው هؤلاء الخمسة አሁን ያነሳናቸው አምስት من أولاده صلى الله عليه وسلم كرسول ልጆች ማለት ነው ولدوا قبل أن يكرمه الله بالنبوة والرسالة እነዚህ የተወለዱት አላህ መልእክተኛውን በነብይነት በሪሳላ ማረክ ከማላቁና ከማክበሩ በፊት ነበር እነዚህ አምስቱ የተወለዱት ስድስተኛው ልጅ አብዱላህ ነው ይቃሉ እሱ ላይ ኺላፍ አለ የአላህ መልእክተኛ ነብይ ከተደረጉ በኋላ ነው ወይስ ከመደረጋቸው በፊት የተወለደው በሚል إنه ولد في الإسلام እስልምና ውስጥ ነው ከተላኩ በኋላ ነው የተወለደው ይላሉ ወይቃሉ ይላሉ بل قبل ذلك ከእስልምና በፊት ነው የተወለደው ያሏል توفي وهو صغير ትንሽ ሆኖ ነው የሞተው وكان آخر أولاد النبي صلى الله عليه وسلم من خديجة የመጨረሻው ልጅ ነበር إبراهيم ولد بالمدينة من سريته صلى الله عليه وسلم مارية القبطية كبارياቸው ከማርያ ነው የተወለደው إبراهيم في جماد الأولى أو جماد الآخرة سنة 90 በ9ኛው ዓመት جماد الأولى ላይ ወይም جماد الآخرة ላይ በሸዋል ወር ውስጥ በ29ኛው ቀን የሞተው በ10ኛው ዓመት يوم كسف الشمس بالمدينة መዲና ላይ ፀሐይ ከተጋረደ የፀሐይ ግርዶሽ ካጋጠመ በኋላ ነው የሞተው እና ሲሞት ፀሐይ ተጋርዶ ነበርና ግርዶሽ አጋጥሞ ነበርና ዛሬ ይሄ ግርዶሽ ያጋጠመናል ቢሞት ኢብራሂም ስለሞተ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ፀሐይ ለአንድም ሰው ሞት ለአንድም ሰው ያው መሆን አትጋረድም አሉ መልእክተኛው ዐለይሂ ሰላቱ ወሰለም وهو رضيع ابن 16 أو 18 شهرا يا 16 ወይም የ18 ወር ህፃን ያለ ጦት እየጠባነ የሞተው ወዱፊነ بالبقيع በቂላ የተቀበረው يا إبراهيم إنا بفراقك لمحزونون على رسول الله صلى الله عليه وسلم እኛ አንተን በመለያየትህ በጣም አዝነናል አሉ መልእክተኛው ዐለይሂ ሰላቱ ወሰለም ስለተለየህን በጣም አዝነናል وقد قال صلى الله عليه وسلم استنا صلوات يا الله ملكتنيا بلوال إن له مرضعا يتم رضاعه في الجنة للصوات بيالله طبيون جنة ላይ የሚያሟላለት አሉ መልእክተኛው ዐለይሂ ሰላቱ ወሰለም እንግዲህ እነዚህ የመልእክተኛው ዐለይሂ ሰላቱ ወሰለም ልጆች ናቸው البيت النبوي የረሱል ሰለላሁ ዐለይሂ ወሰለም ቤት ምን ይመስላል ቤተሰቦቹ ልጆቹ ምን ይመስላሉ የሚለውን በዚሁ እናጠናቅቃለን الصفات والاخلاق ያላቸው የአካል ባህሪ ፊታቸው ምን ይመስል ነበር ጸጉራቸው ምን ይመስል ነበር አካላቸው ምን ይመስል ነበር የሚለው ቀሪ የመጨረሻ ትምህርታችን ይሆናል ነገ እንመለከተዋለን هذا وصلى الله على نبينا محمد وعلى اله وصحبه وسلم